ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እኔ እውነት መንገድ ሕይወት ነኝ ያለባትን እሷን ክፍል እንድናስታውሳት እጠይቃችኋለሁ ወገኖቼ። ሶስት የሰው ጥያቄ አለ። እውነት የት ነው ያለው? መንገዱ የቱ ነው? ትክክለኛው መንገድ የቱ ነው? ሕይወት በምንድን ነው የማገኘው? የዘላለም ሕይወት በዚህ ሃይማኖት ድርጅት ነው? ይሄን በመስራት ነው? በምንድን ነው የማገኘው? የሰው ሁሉ ጥያቄ ነው። ሁላችን ኢየሱስ ለሶስቱም ጥያቄዎች መልስ ሆኗል። የቤተ ክርስቲያናችን ሞቶ ከዚህ የተነሳ ለጥያቄ ሁሉ ኢየሱስ መልስ ነው የሚለው። ለጥያቄ ሁሉ ኢየሱስ መልስ ነው። እውነት የቱ ነው ለምትሉ ራሱ ኢየሱስ እውነት ያ ነው፣ እውነት ይሄ ነው ምናምን አላለም። እውነት እኔ ነኝ ብሏል። መንገድ የቱ ነው እያላችሁ ጥያቄ ውስጥ ላላችሁ መንገዱ እኔ ነኝ ብሏል። መንገዱ በዚህ በኩል ነው በዛ በኩል ነው አይደለም ያለው። መንገድ እኔ ነኝ። መድረስ ከፈለክ እኔ ጋር ነው። ሕይወት በምንድን ነው የማገኘው ለምትሉ ወገኖች ሕይወት እኔ ነኝ፣ ያውም የዘለዓለም ሕይወት፣ የማይሞት ሕይወት። በእኔ ካልሆነ በቀር ወደ አብ የሚመጣ የለም ብሎ ዘግቶታል። በእኔ ካልሆነ በቀር። አንዳንዶች ተሳስተው ከእኔ በቀር ብለው ያነቡታል። ኖ፣ በእኔ በቀር ነው የሚለው። ወደ አብ የሚመጣ የለም። ኢትስ ፊኒሽድ። በእኔ በቀር I am the way, I am the truth, and I am the life. And no one can come to the Father unless by me. Unless by me. So, ይህንን የምትሰሙ ወገኖች ልባችሁን ልከኛ አታርጉ። በእርሱ ካልሆነ በቀር የአብን ፊት ለዘላለም ሕይወት አታዩትም። ለቁጣ ነው የምታዩት፣ ለፍርድ ነው የምታዩት። ለዚህ ነው አሁን ተፈርዶበታል፣ በእግዚአብሔር ልጅ የማያምን አሁን ተፈርዶበታል ብሎ እዚሁ የነገረን። ለዛ እዛ ሄደን አይደለም። ይሄንን እውነት ዛሬም ተከተሉ። ከዚህ ውጭ ያለ የምትሉ ወገኖች እግዚአብሔርን ውሸታም እያረጋችሁት ነው። ኢየሱስን ዋሽተሃል እያላችሁት ነው። አትስደቡት። በቀራንዮ መስቀል ላይ እርቃኑ የተንጠለጠለውን፣ ዋጋ የከፈለውን፣ ደሙን ያፈሰሰውን፣ ኃጢአታችሁ የሚነጻው በእኔ ነው ያለውን በሌላ መንገድ ለመንጻት መሞከር ደሙን ማክፋፋት ነው። በሌላ ለመቀደስ መሞከር፣ በሌላ ለመባረክ መሞከር ቀራንዮ መስቀል ላይ እርቃኑን የተንጠለጠለውን ጌታንና እሱን የሰጠንን አብን መሳደብ ነው። በሰጠን ማመስገንና መቀበል እንጂ በሰጠን ላይ ሌላ ነገር ለመጨመርና ለመሰልጠን መሞከር መሰይጠን ነው። ስለዚህ ይህንን እውነት ደግሜ ልናገር ስለፈለግኩ ነው። እግዚአብሔር አምላክ ይባርካችሁ። ይሁን ዘመን ይለምልም፣ የብዙዎች መዳን ምክንያት ያድርግህ። ልክ አንድ ሕፃን ልጅ እንደተወለደ ኢሚዲየትሊ የሚሄደው ወደ ጎረቤት ወይም ደግሞ ወደ ቤተሰቡ ሄዶ ወደ መጫወት አይደለም። እንደሱ ቢያደርግ ያስደነግጣል። ሮጦ ሄዶ የእናቱ ጡት ላይ ነው ባይ ዲፎልት የሚገኘው። አሁን እንደተወለዱ ሕፃናት የቃሉን ወተት ተመኙ እንደሚል አንተም ዴሊ ስትነሳ ስትቀመጥ ኦዲዮ ቡክስ አሉ። የመጽሐፍ ቅዱስ ኦዲዮ ቡክስ እየሰማሁ ነው በደንብ አድርግ። just one verse, one chapter ማንበብ ለማትወዱ ይቅርታ ፓስተር እንትን ላይ
ስልካችሁ ላይ ዳውንሎድ ካደረጋችሁት ቮይስ አለው ማንበብ ለሚደብራችሁ ሰዎች እሱም ቮይሱን ክሊክ አድርጋችሁ ሄድፎን አድርጋችሁ መተኛት እየሰማችሁት የእግዚአብሔርን ቃል መተኛት እየተባረካችሁ ነው የምተኛት። እኔ ብዙ የሚጠቅመኝ እሱ ነው። ስተኛ እሱን አድርጌ ነው የምተኛው እና በቮይስ እየሰማ በዛው ይወስዳል፣ ሪከርድ ያደርጋል። ከዛ በኋላ ቅዠት የሚያስቸግረው በዛው ይገላገላል። ሌላ ሮንግ ቶትስ የሚመጡበት ይጠፋለታል። ሰው ማታ ይዞ የተኛውን ነው ጠዋት ይዞ የሚነሳው። ትክክል። ስለዚህ ያንን ቶት ይዛችሁት እንድትሄዱ እፈልጋለሁኝ። በጣም ዩኒየን በርታልኝ፣ በቃሉ በርታ። ቲች ዩርሰልፍ ለርን ፍሮም አደርስ። ከሁሉ በላይ ከመንፈስ ቅዱስ ደግሞ ቅዱሱን ቅባት ተቀብላችኋል፣ እርሱ ያስተምራችኋል እንደሚል አስተምረኝ በለው። ኤቭሪዴይ ያስተምረሃል። እና በጣም ያየሁት ነገር የልጅነት ሰዓት ወደ ክርስትና ሲመጣ ያለው ኤነርጂ ማይ ጋድ። አሁን ብዙ አገልጋዮችን ብዙ በጌታ የሆኑ ወገኖችን ሁሉ ብጠይቃቸው ኤነርጂያቸው ለመመስከር፣ ለመዘመር፣ ለመጸለይ ያለው ኤነርጂ ዳትስ ዋት አይ ሲ በአንተም ህይወት ላይ እና ያ ነገር ይብዛልህ። አሁንም ሳትበርድ ቀጥል። እኛ ድሮ የምንባለው የነበረው ነገር አይ ትንሽ ይሄዱና ይበርድላቸዋል ነበር። ይበርድላቸዋል፣ ይቀዘቅዛሉ ነበር የምንባለው። የከሰል እሳት አይደል ውስጣችን የገባው የመንፈስ ቅዱስ እሳት እንጂ። ስለዚህ በምንም ነገር በግራና ቀኝ ሳትጎተት ቀጥ ብለህ ፊታችን ራሱ ወደፊት ነው። በቃ አለቀ።